እርግጠኛ ነኝ የብዙዎቻችሁ ስልክ ላይ እንዳለ እራሱ የማታውቁት የአየር ሰዓት መግዣ አሻም ፖይንት አለ። እናም ሳታውቁት ኤክስፓየር እያደረገባችሁ ነው። በዚህ ቪዲዮ አሻም ፖይንት ምን እንደሆነ፣ ያላችሁን ነጥብ እንዴት ማየት እንደምትችሉ እና እንዴት ወደ ፓኬጅ መቀየር እንደምትችሉ ስቴፕ ባይ ስቴፕ አሳያችኋለሁ። እስከ መጨረሻው ድረስ ተከታተሉ። ሁሌም እንዲህ አይነት ጠቃሚ ቲፖች ስለምንለቅ እንዲደርሳችሁ ቻናሉን ሰብስክራይብ አድርጋችሁ ተቀላቀሉን። ወደ ቪዲዮ እንሂድ። መጀመሪያ አሻም ፖይንት እንዴት ማግኘት እንደምትችሉ እና ምን እንደሆነ ልንገራችሁ። አሻም ፖይንት ለደንበኞች በቴሌ በኩል የሚሰጥ የታማኝነት ሪዋርድ ወይም ሽልማት ሲሆን የምታገኙትም የሞባይል ካርድ ወይም የአየር ሰዓት ስትሞሉ፣ የተለያዩ ፓኬጆችን ስትገዙ እና የተለያዩ የቴሌ ሰርቪሶችን ስትጠቀሙ ነው። እነዚህ ነጥቦች ቁጥር ብቻ ሳይሆኑ በኋላ መልሳችሁ ወደ አየር ሰዓትና ፓኬጅ መቀየር የምትችሉት ነው። አሻም ፖይንት ስንት እንዳለን እንዴት ማወቅ እንችላለን? ወደ ኮከብ 99 መሰላል ትደውሉና ይህን ቪዲዮ ስሰራ 16 ቁጥር ላይ አሻም ቴሌ ፖይንት አለ። ወይም ደግሞ ቁጥሩ ከጊዜ በኋላ ሊቀየር ስለሚችል አሻም ቴሌ የሚለውን እስከምታገኙ ድረስ መሰላል እየነካችሁ ትሄዳላችሁ። ከዛ አሻም ቴሌ የሚለው ጋር ስትደርሱ እሱን ትነካላችሁ። ቁጥሩ በዚህኛው ኬዝ 16 ላይ ነው ያለው። 16 ብለን ሴንድ እንላለን። ካልተመዘገባችሁ ትመዘገባላችሁ። ከዛ በኋላ ነው መቁጠር የሚጀምረው። ግን ከዚህ በፊት ተመዝግባችሁ ከነበረ ስንት እንዳላችሁ ለማወቅ ቀጣይ ገጽ የሚለውን ትነካላችሁ። ከዛ የአባልነት ደረጃ እና ነጥብ ለማወቅ የሚለውን 3 ቁጥርን ትነካላችሁ። ከዛ ይኸው የአሻም ቴሌ ደንበኝነት ደረጃው ሎያል መደበኛ ነው፣ ያለውት ነጥብ 9204 ሲሆን ምናምን ይላል። ይሄ እንዳለን አውቀናል። ያለንን ነጥብ አወቅን። እሱን ነጥብ ደግሞ ወደ ፓኬጅ እንዴት እንቀይራለን የሚለውን ላሳያችሁ። አሁንም ወደ ኮከብ 99 መሰላል ተደውሉና አሻም ቴሌ የሚለው ላይ ትገባላችሁ። በዚህኛው 16 ላይ ማለት በነጥብ ለመግዛት 2 ቁጥርን ትነካላችሁ። ከዛ አንድ ላይ በነጥብ ጥቅል ለመግዛት ይላል፣ 2 ላይ የምርጫውን አገልግሎት ለመግዛት ይላል። ስለዚህ በመጀመሪያው ራሱ ያስቀመጠላችሁ ነው የምትመርጡት። አንድ ቁጥርን ስትነኩ ዕለታዊ፣ ወራዊ ያስመርጣችኋል። ከዛ በ170 ነጥብ 100 ሜጋባይት ምናምን የምትፈልጉትን መግዛት የፈለጋችሁትን እናንተ ምረጡና እኔ አሁን ወራዊ ነው መግዛት የፈለግኩት። 3 ቁጥርን ነካለሁ። የድምፅ ስለሆነ የፈለግኩት 3 ቁጥርን ነካለሁ። ከዛ ለማረጋገጥ አንድን ያስገቡ፣ አንድን ነካለሁ። ከዛ ነጥቡን እንደቀየርኩ ይነግረኛል ማለት ነው። ነገር ግን 2 ቁጥርን ስትጫኑ 1 ደቂቃ ከ20 ነጥብ ጋር እኩል ነው፣ ከ20 አሻም ፖይንት ጋር እኩል ነው። 1 ሜጋባይት ከ10 አሻም ፖይንት ጋር እኩል ነው። 1 ቴክስት ደግሞ ከ5 የአሻም ፖይንት ጋር እኩል ነው ማለት ነው። ስለዚህ ይሄን አውቃችሁ ለምሳሌ እኔ ቴክስት ነው የፈለግኩት እንበል፣ መጠኑን ያስገቡ ይላል። 50 ቴክስት ነው የፈለግኩት እንበል። 1 ቴክስት 5 የአሻም ፖይንት ከሆነ 50ው ስንት ይሆናል ማለት ነው? 250 አሻም ፖይንት ተጠቅሜ 50 ቴክስት እገዛለሁ ማለት ነው። ስለዚህ በመጀመሪያው ራሱ ያስቀመጠላችሁ ነው የምትመርጡት። ሁለተኛው ላይ ግን የፈለጋችሁትን ያህል ነጥብ እና የፈለጋችሁትን ያህል ቴክስት ባላችሁ የአሻም ፖይንት መግዛት ያስችላችኋል ማለት ነው። ይሄ ቪዲዮ ከጠቀማችሁ ቪዲዮን ላይክ፣ ሼር እና እንዲህ አይነት ቲፖች እንዲደርሳችሁ ደግሞ ቻናሉን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ቻው።